ይህን ቪዲዮ ጀምር እስኪ አንድ ጥያቄ ልጠይቅ። ካንተ ጋር በጣም ፍቅር ውስጥ የሆነች ሴት አጋጥማ ታውቃለች? በቀልዶች ትስቃለች፣ ሁሌም ትኩረትን ትፈልጋለች፣ ደግሞም ራሷ ቴክስት ታደርጋለች፣ አንዳንዴም ትደውላለች። ከዛ ግን ቀስ በቀስ የሆነ ነገር እየተቀየረ ይመጣል። ካንተ መራቅ ትጀምራለች። መልሶቿ አጫጭር መሆን ይጀምራሉ። ያላት ኢነርጂ ያላት ፍቅር ቀስ በቀስ እየተመናመነ መምጣት ይጀምራል። እናም አንተ ግራ ትጋባለህ። የሰራው ስህተት ካለ ያስከፋት ነገር ካለ ብለህ ሐሳቦችን በአይምሮ ታመላልሳለህ። ከዛ ግን ምንም የለም፣ ሁሉም ነገር ኖርማል። ከዛም በመጨረሻ ምን ተፈጥሮ እንደሆነ ልጠይቃት ትወስናለህ። ታዲያ ግን የምትሰጥህ መልስ ምንም እረፍት የሚሰጥ አይደለም። እኔ እንጃ ምንም አልተፈጠረም ትላለች። ማንም ቺት ያደረገ የለም፣ ምንም ትልቅ ጥል በመካከላቸው የለም፣ ምንም የተሰራ ስህተት የለም። ነገር ግን ላንተ ያላትን ስሜት እንዳጣሽ ታይባታለህ ወይም ደግሞ ትነግርሃለች። ታዲያ አሁን ብዙ ወንዶች ሰምቶት የማያውቁት እውነት አለ። ይህም ሴቶች ከመሬት ተነስተው ድንገት ለአንድ ወንድ ያላቸው ስሜት እንደማይጠፋ ነው። በዝምታ በቀስታ ግን ይህ ላንተ ያላት የፍቅር ስሜት ይጠፋል። የሚጠፋው ደግሞ ከመልክህ ወይ ከብርህ ወይ ከሌላ ወንድ ጋር በተያያዘ አይደለም። በእርግጥ ብዙ ወንዶች የሚያስቡት ነገር አለ። የሴቶችን የስበት ስሜት ወይ የፍቅር ስሜት ልክ እንደ ማብሪያ ማጥፊያ አንዴ እንደሚበራ አንዴ እንደሚጠፋ ይመስላቸዋል። ሌላው እንዳግኝተ ይሆናል፣ በቂ ያልሆንኩ ይሆናል፣ ከዚህ በላይ መሞከር ነበረብኝ ብሎ ያስባል። ስለዚህ ለስሜቷ መጥፋት መፍትሄ ብለው የሚያስቡት አሁንም ቴክስት ማድረግ፣ አሁንም በደንብ ማብራራት፣ አሁንም አለው ማለት ይመስላቸዋል። ግን እውነታው እነኚህ ነገሮች ይበልጥ እሷን ማጣትህን የሚያፋጥኑ ነገሮች ናቸው። ለምን? ምክንያቱም ስበት በልፋት የምናቆየው ነገር አይደለም። ይበልጥ ስለጣርኩ ይበልጥ በእኔ ትሳባለች የሚባል ነገር የለም። ስለዚህ አሁን ዋናው ጥያቄ አንድ ሴት ስሜት አጣሽ ማለት ምን ማለት ነው? ከምንስ ነው የሚመነጨው የሚል ነው። አየህ፣ አንድ ሴት ላንተ ስሜት አጣው ስትል በጊዜ ሂደት ካንተ የምታገኘው የነበረውን ያንን ደስታ አጣው ማለቷ ነው። ለምሳሌ መጀመሪያ ላይ ስላንተ ለማወቅ ጉጉት ነበራት። የሆኑ እርግጠኛ ያልሆነችባቸው ነገሮች ነበሩ። ግራ መጋባት፣ ይህ ልጅ ማን ነው የሚል ጥያቄ ነበራት። ከዛ ግን በጊዜ ሂደት ስላንተ ማወቅ ትጀምራለች። የት እንደምትውል፣ ምን እንደምትሰራ፣ በምን ሰዓት ምን እንደምታደርግ፣ ምን አይነት ሰው እንደሆንክ ታውቃለች። ከዛም የምትገምተው አይነት ሰው ትሆናለህ። ሁሌ የምታገኘው ሙሉ በሙሉ የምታውቀው አይነት ሰው ትሆናለህ። እናም ቁልፉ ነገር አንተን እንደ ሰው እንደ ወንድ መውደዷን አላቆመችም። ነገር ግን አንተ አካባቢ ስትሆን የሚሰማት የነበረውን ስሜት አጥተዋለች። ታዲያ ብዙ ወንዶች ትልቁ ስህተት የሚጀምረው እዚህ ጋር ነው። ቀስ በቀስ ከወንዳ ወንድነታቸው ወደ እሷ ጥገኝነት መሄድ ይጀምራሉ። አዎ በአንዴ ላይሆን ይችላል፣ ነገር ግን በትናንሽ መንገዶች እንደዛ ማድረግ ይጀምራሉ። ለምሳሌ ማረጋገጫ መፈለግ ጀምራለህ። ማለትም አሁንም እንደምትወድህ ማረጋገጫ ትፈልጋለህ። በዚህ ጉዳይ ደግሞ ሴቶች የተካኑበት ነገር አለ። ለምሳሌ ብዙ ሴቶች እወድሃለሁ ማለትን ያቆማሉ። አንተ ትላታለህ፣ ነገር ግን መልስ አትልህ። እናም በዚህ ጊዜ ነው ብዙ ወንዶች የሚረበሹት። እናም አትወጂኝም ማለት ነው ይሏታል። ለምን እወድሃለሁ አትይኝም ይሏታል። በዚህ ጊዜ ማረጋገጫ ፈለጉ ማለት ነው። ሌላው ደግሞ የእሷ ሙድ ላይ ጥገኛ መሆን ትጀምራለህ። እሷ የምታደርገው ነገር ሁሉ ያሳስብህ ይጀምራል። ትንሽ ነገር ባለሽ ቁጥር ኦቨር ማሰብ ትጀምራለህ። ትንሽ ነገር ባስከፋት ቁጥር እሷን ለማስደሰት ስትጥር ኢነርጂህን ትጨርሳለህ። ራስህን ከመጠን በላይ ማብራራት ትጀምራለህ። ለምሳሌ ለምንድነው ማታ ያላዋራኸኝ ስትልህ ያው ተኝቼ ነው ብለህ በአጭሩ ከመለስ ይልቅ ቀን እኮ እንደዚህ ሰራውዬ እንደዚህ ቦታ ሄጄ ደክሞኝ ተኛው ይቅርታ እያልክ ከመጠን በላይ ማብራራት ትጀምራለህ። እናም እንዲህ እያልክ የመሪነትህን ቦታ ትለቃለህ። እሷን ቻሌንጅ ማድረግ ታቆማለህ። የእሷን ስሜት ካንተ በላይ ማድረግና ማስቀደም ትጀምራለህ። ታዲያ እንደዚህ ማድረግ ስትጀምር በአይምሯ አሁን ጠላሁት ብላ ማሰብ አትጀምርም። ነገር ግን የሆነ አይነት ስሜት ይሰማት ይጀምራል። ልክ አንተ ትኩረት ሁሉ እሷ ላይ መሆን ሲጀምር እላዋ ላይ እንደተጫነ ክብደት ይሰማታል። ያኔ ራሷን ለመከላከል ወደ ኋላ ማፈግፈግ ትጀምራለች። ታዲያ አንዳንድ ወንዶች ደግሞ አሪፍ ውሳኔ ነው ብለው የሚያስቡት ፊት ለፊት መነጋገር ነው። እናም ከላይ ስታየው ይህ አሪፍ ሀሳብ ይመስላል። ነገር ግን አንድ ያልተረዳነው ነገር ቢኖር የሴት ልጅ ስሜት ማናገር አትችልም። ያደረግኩት ነገር አለ እንዴ? ለምንድነው እንደ በፊቱ ያልተሰማሽ? ምን መቀየር እችላለሁ ብለህ እሷን መጠየቅ የጀመርክበት ቅጽበት አንተን የመተው ሐሳቧን ያረጋግጥላታል። ምክንያቱም ስበት የሚገነባው ራሱን ከሚችል ስሜቱ ከተረጋጋ መምራት ከሚችል ወንድ ነው። እናም ልክ ያንተን ስሜት እሷ መምራት እንዳለባት ስታስብ ያኔ ፍላጎቷ ጭራሽ ይንኮታኮታል። ለዚህ ነው ንግግር ብቻ ስበትን ማስረፍ የማይችልም። አንዳንዴ በንግግር ለጊዜው የፈታው ራሱ ሊመስል ይችላል። በቃ ተነጋግረን ፈታነው እኮ ካልክ በኋላ ከትንሽ ቀን በኋላ ተመልሳ ትመለሳለች። ስለዛ ከንግግር በላይ ሌላ አስፈላጊ ነገር እንዳለ ልትረዳ ይገባል። ታዲያ አሁን ወደ ዋናው ጥያቄ ስናልፍ የምር አንድን ሴት ለአንተ ያላት የፍቅር ስሜት ሳይጠፋ ማቆየት ይችላለህ ወይ የሚል ነው። ከዛ በፊት ግን እስኪ በዚህ ጉዳይ ላይ አንድ ነገር አይተን እንመለስ። አንዲት ሴት ለአንተ ያላት ፍላጎት ሲቀንስ ለአንተ ያላት አመለካከትና ባህሪ መቀየር ይጀምራል። አለማክበር ትጀምራለች። የምትልክላትን ቴክስቶች ለመመለስ ረጅም ጊዜ ይወስድባታል። የማይመስል ነገር ቢዚ እንዳረጋትና ለአንተ ጊዜ እንዳሳጣት ትነግርሃለች። ጭቅጭቅ ክርክር ውስጥ ትከተሃለች።
ለመለያየት በቂ ምክንያት እንድታገኝ ታመቻችሃለች። ታዲያ በዚህ ጊዜ ራስህን ማክበርና እንድትሄድ መፍቀድ አለብህ። ይህን የማታረግ ከሆነ ከዚህ የበለጠ ትጎዳለህ። ወዳልፈለከው ህይወትም ለመግባት ትገደዳለህ። ያው አሁን እንዳለው ላንተ ያላት ስሜት ከጠፋ ማድረግ ያለብህ የመጀመሪያው ውሳኔ ከሷ መለየት ነው። ቆይ ግን ተለያያት ለማለት ነው ታዲያ ይህ ሁሉ ካልክ አይደለም። ማቆየት ከፈለክ ምን ማድረግ እንዳለብህ እነግርሃለሁ። ነገር ግን አይምሮህን እያሳጣህ ከሆነና የምታደርገው ነገር እየጎዳህ ከሆነ ህይወትን እያመሰቃቀለው ከሆነ እውነቱን ንገረኝ ካልከኝ ምርጡ አማራጭህ ክብርህን ጠብቀህ ከሷ መለየት ነው። አየህ ብዙ ወንዶች ይህንን አማራጭ የሚጠሉት የሁሉ ነገር መጨረሻ አድርገው ስለሚያዩት ነው። ከዚህ በፊት ያደረጉላትን ነገር ሁሉ እንዳባከኑት ይሰማቸዋል። ያ ሁሉ ያሳለፉት ጊዜ እንደባከነ ይሰማቸዋል። ስለዚህ መለየትን አይፈልጉም። ነገር ግን መለየት ከምታስበው በላይ ጥሩ ጎኖች አሉት። ከነዛ አንዱ ለሷ የራሷ የሆነ ክፍተት ትሰጣታለህ። ይህ ደግሞ ውሳኔዋን መልሳ እንድታጤን ዋጋህን መልሳ እንድታጤን ያደርጋታል። ሌላው ደግሞ በራሷ ተመልሳ እንድትመጣና ካለፈው የበለጠ አይነት ሪሌሽንሺፕ እንዲኖራችሁ ሊያደርግ ይችላል። ልክ ስትለያት ምን ያህል እንዳጣች እንዲገባ ስለምታደርግ ተመልሳ ካንተ ጋር ለመሆን መጓጓት መጀመሩ አይቀርም። ስለዚህ እንደ መጥፎ ነገር ልታየው አይገባም። በተጨማሪ ደግሞ ከተለያሃት በኋላ የአእምሮ ሰላም ሲመለስ ታየዋለህ። ከዚህ የሚበልጥ ደግሞ ምንም ነገር እንደሌለ ግልጽ ነው። እና አሁን እንዴት ነው ማቆየትና የበፊቱን ሙቀት መመለስ የሚችለው ካልክ የመጀመሪያው ማወቅ ያለብህ ነገር ፍላጎትን ማስገደድ እንደማትችል ነው። ማድረግ የምትችለው ነገር ያንን ስበት ያጎደለውን ነገር ማስወገድና ፍላጎቷ እንዲመለስ የሚያደርጉ ነገሮችን እንዲሆኑ መፍቀድ ነው። ስበትን ወይም ፍላጎትን እንደ እሳት ማሰብ ትችላለህ። እሳትን እንዲቀጣጠል ማዘዝ ማስገደድ አትችልም። ነገር ግን የሚያጠፋውን ውሃ ካስወገድክ እንዲሁም ኦክሲጅን ከጨመርክበትና እንዳይጠፋ መነካካቱን ካቆምክ በራሱ ጊዜ መያያዝና መንደድ ይጀምራል። ታዲያ ማስወገድ ካለብህ ነገር ስንጀምር ኢሞሽናል ማሳደድን ነው። ምንድነን አይነት ጥያቄዎችን አትጠይቅ። አሁንም እንደምትወድህ ማረጋገጫ አትጠይቅ። ራስህን ማብራራት አቁም። በንግግር ለማስተካከል አትሞክር። ይህ ስበትን የሚገለው ለሷ ስልጣኑን ስለሚሰጥና አንተን ተለማማጭ ስለሚያደርግህ ነው። ስለዚህ ብዙ ጊዜ ስለ ሪሌሽንሺፓችሁ ከማውራት ይልቅ ስለሌላ ነገር ስለ ላይፍ አውራ። ቢያንስ ከ50% በላይ ንግግርህ ስለሌላ ነገር ይሁን። ሁለተኛ ለምትፈጥራቸው ርቀቶች ወይ ሽሽቶች ሪያክት ማድረግ አቁም። ልክ ወደ ኋላ ስታፈገፍግ አትደንግጥ። ይበልጥ ቴክስት አታርግ፣ አትደውል። ይህ ደካማ እንደሆንክ ነው የሚነግረን። ከዛ ይልቅ ካለምንም ቂም ኢነርጂዋን ማች አድርገው። ማለትም ወደ ኋላ ካለች አታሳዳት። ተረጋግተህ አርፈህ ተቀመጥ። እንደዚህ አይነት ጥንካሬ ለሴቶች ማግኔት በለው። ሶስተኛ ማስወገድ ያለብህ ነገር ደግሞ እሷ ላይ ማተኮርህን ወይም እሷን የህይወትህ ማዕከል ማድረግህን። በእሷ መልስ ድምፅ ምናምን መረበሽን አቁምና ስራህ ላይ፣ ጂም ላይ፣ ጥናትህ ላይ፣ እምነትህ ላይ፣ ፐርፐዝ ላይ ማተኮር ጀምር። እነኚህን ማድረግ ስትጀምር የእሷ ምራቅ ያን ያህል ራሱ አይሰማህ። እሺ አሁን እነኚህን ሁሉ ካስወገድክ ቀጣይ ደግሞ ያንን የሞቀ ሪሌሽንሺፕና ፍላጎት ለማምጣት መሪውን መልሰ መቆጣጠር ጀምር። ለምሳሌ ትናንሽ ቢሆንም እንኳን ውሳኔዎችን መወሰን ጀምር። ይከፋታል በሚል የእሷን ፍቃድ መጠየቅ አቁም። ዝም ብለህ ከእሷ ጋር ሳትዳረቅ ፕላኖችን አውጣ። ዝም ብለህ ነገ እዚህ ቦታ እንሄዳለን በላት እንጂ እዚህ እንሂድ፣ እዛ ነገ እንሂድ፣ ዛሬ እያልክ አትለማመጣት። ካልፈለገች መቅረት ይችላል። ከዛም አነጋገርን አስተካከል። እሷን ላለማጣት የፈራህ አትምሰል። ረጋ ብለህ ቀስ ብለህ አውራ። ብዙ ነገር አትለፍልፍ። ነገር ግን ስታወራ ልክ ሁሉ ነገር በአንተ ቁጥጥር ስር እንዳለ ሆነ አውራት። ሌላው ደግሞ ሙሉ በሙሉ መጥፋት ሳይጠበቅብህ የሆነ አይነት ክፍተት ለመፍጠር ሞክር። ያ ማለት ሙሉ ለሙሉ ችላ በላት ማለት ሳይሆን ግን ሁሌ መገኘትህን አቁም። ሁሌ ቶሎ መመለስህን አቁም። አንተ እንድትናፍቅህ የሆነ አይነት ክፍተት ፍጠርላት። ምክንያቱም ስህበት የሚመለሰው ባለመኖር ውስጥ በናፍቆት ውስጥ ነው። ሌላው ደግሞ አለመገመትን መልሰህ አስተዋውቃት። ለምሳሌ አዳዲስ ነገሮችን ማድረግ፣ አዳዲስ ወሬዎችን ማውራት፣ አዲስ ኤነርጂ መፍጠር ጀምር። በትንሽ ነገር እንኳን ቢሆን ለምሳሌ ሁሌ ስልክ የምታወሩበት ተመሳሳይ ሰዓት ከሆነ ከዚህ በኋላ በዛ ሰዓት ማውራት እንደማትችልና ሲመች እንደምትደውል ንገራት። ወይ ደግሞ ተመሳሳይ መንገድ ወክ የምታደርጉ ከሆነ ያንን መንገድ ቀይር እና ደግሞ ብዙ ነገሮች እንደበፊቱ አታጋራት። ማለትም የምታስበውን ሁሉ አትንገራት፣ ስሜትን ሁሉ አታሳያት። አንዳንዴ ሀሳቦችን ሳትናገራቸው በአይምሮህ ማቆየት ልመድ። ይህ ሙሉ ለሙሉ እንዳላገኘችን እንድታስብ ያደርጋታል። እናም ለጊዜው ብቻ ሳይሆን ለረጅም ጊዜ አብራህ እንድትሆን ከፈለግ ምንጊዜም ስሜትን መቆጣጠር ላይ ጎበዝ ልትሆን ይገባል። ሴቶች የሚፈልጉት ስሜቶች በጥልቀት የሚሰሙት ነገር ግን በእነሱ የማይወድቅ አይነት ወንድን ነው። ስለዚህ ብቻህን ስሜትን ማዳመጥ ጀምር። ከፈጣሪ ጋር ከምታምናቸው ወንዶች ጋር ብቻ አለቀ። ወደ እሷ የሚሄድ ምንም ነገር የለም። ሌላው ማወቅ ያለብህ ነገር ደግሞ ሴቶች የሚቆዩት የሚያከብሩት ወንድ ጋር። ክብር ደግሞ የሚመጣው ከድንበርና ከመርህ ነው። ስለዚህ እንድትንቅህ በፍጹም አትፍቀድላት። የመጨረሻው ነገር ደግሞ ውጤቱን አስቀድመህ መቀበል ነው። እሷ ኖረች አልኖረች ምንም አልሆንም ብለህ ካመንክ ያኔ ፓወሩ አንተ ጋር ይሆናል። ደግሞም እውነቱን ንገረኝ ካልከኝ ሴቶች የሚቆዩት ልክ ይህንን ተቀብለህ መኖር የጀመርክ ቀን ነው። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራሜን ተቀላቀል። ሰላም ሁን።